ምንችኛው አለ የምትለው ማለት ነው። ማሜ አሁን ማለት ነው ምንም አይደለም። ይቅርታ ጠይቀኝ ነው እኔ ጋር ለመሰዳደብ አይደለም ገባው። በውስጥ አውሩ እናንተ ሁለታችሁ ማለት ነው። የ8 ዓመት ሚስት ተኔ በላይ አንቺ ነሽ የምታስብላት። የውስጣችንን ታውቂያለሽ አንቺ አይደለም። ይቅርታ ጠይቅ እንዴትና እንደ ወንድም ነው። ነገ ጧት እኔ ጋር እኮ ዝም ብለሽ አትቀዲ። በውስጥ ራሱ ያወራነው ሌላ ነው። አሁን ማሜ ስለሷ ማታወራ አንተ ካላስ ማሜ አሁን ይቅርታ የምጠይቀው ከሆነ ጠይቅ። እኔማ ይቅርታ ብያታለሁ ሚስቴን። እኔ ማንንም ምንም ብሎኝ አይደለም። ሴት ጠፍቶ አይደለም ባገር ምድሩ ግን ሚስቴ ናት። ልጄን ላሳድግ ብዬ ካቀር ሁኜ አስቤበት ወስኜ ነው። በቃ በአንድ ስንሆን ብዙ ነገር ማድረግ እንችላለን፣ እንለወጣል፣ እናድጋል ብዬ እንጂ እንደዚህ እነሱ እንደሚሉት 8 ዓመት እኔ ጋር ነው ሌላ ሰው ጋር ነው የኖረችው። ባልና ሚስቱ ነው አስበህበት አይደለም። አሁን አንድ ጥያቄ ልጠይቅ። ችግር ላይ ስለተጣላክ ችግር ላይ ስለሆንክ ነው በሰው ፊት ባራቂንም ቅድም እንዲያልኩ ማለት ነው። ብር ፈልገህ እንደ ወንዶቹ ገጠር ወጥተህ ሰርተህ ትከፍለኛለህ። ብር ተኔ ተበደር ውሰድ፣ ከዛ ተወለድ ደግሞ ሰርተህ ታመጣለህ ለልጅህ ነው። መሄድልሻለሁ ግን ትጸጸችበታለሽ። እኔ ልጄን አይችልም እንዲስካሁን ቆየሁት ወይ ምን ልጅ በእጃ ተወልዶ እንኳን አንተን የማላየሁት እና 1 ወር 2 ወር ነው የቀረው። 1 ወር ወይም 2 ወር ለዛ ነው። ችግር የለውም ማሚ፣ እሱ ይደርሳል። አሁን አንተ ማለት ነው እሷ ጋር ሴት ዞሮ ጋር የምታወሩትን አውራ ፕሮፋይሉን እሷ የምትልህን ማለት ነው። እሷ የምትልህን ፕሮፋይልን ስላደረክ ደስ አይለኝም። የሴት ዞሮ የምትልህን አንተ ጎርታታል፣ ሰድባታል፣ ብዙ ነገር አለ። ሀያትን ታምጣት ከዚህ በፊት ማለት ነው ሳልጣላ በፊት ይኸው እኔ አፈር አስግጬልሻለሁ። ከፈለግሽ ሂጂና ጠይቂያቸው። እኔ 3ቱ ነው አንድ እንኳን አልችለኝ ብሎ 3ቱ ነው የገጠመኝ። እችኛው አንቺ ዝም በይ የሴት ወይ ይቻ አለቅላቂ ናት። በባልና በሚስት መሃል ትገባለች። የኛ ራሳችን የሚያለያየን የሚያጣላን ችግር ይኖራል። እኔ ጋር ተውና የራስን ኑሮ ኑር። እኔ ወንድ ሁን ስራ ነው ያልኩት። አሁን 2 ወር ሙሉ አንተ አታፍርም? ይቅርታ 2 ወር ሙሉ ልጁ እስኪወለድ ልጠብቅ ነው? ሂድና ስራ፣ ልጁ ሲወለድ ትመጣለህ። ከኔ ጋር ስድድብህን አቁም፣ ስራህን ስራ ነው ያልኩት። ወንድ ሁን እኮ ያለን ሰው የነን ከሷ ጋር አንቺ ግማር በቃ ዝም በል። ቤት ንብረት ቢኖርህ እኮ ልጅቷ ሰርታ ባመጣችው ብር ነው። አንተ የት አባይ ሰራውን ብር ነው ቤት ንብረት ያለ ወረኛ 8 ዓመት ሙሉ ተሸክማ ኮሬ ነው አታፍሪ። ኧረ ዝም በል በእናትህ፣ ወሬህን አታውራ። አናውቅህም እንዴ እዚህ ስትሽለጠለጥ ነው ኮምፕለ እሷ ነሰርታ ኮምፕለ ዝም በል። ብር ተጣላክ የሚያስታርቅሃን ብር ተቸገረ ደረዲያሃን አለቀ። የሴት ወይዘሮ ዝም በይ፣ ሐሳብሽን አትቀይሪ። ሽማግሌ ልኬብሽ ይቅርታ ጠይቀኝ ብለሽ ይቅርታ ጠይቄሻለሁ። እንኑር ልቅስ ይቅርታ እንደዛ አይደለም እኮ ያልኩት። ይኸው የሰጠውክን ብር የካርከውን ያን ሚስት አይደለችም ብያልክ በሰድ ወረባቦ ቤት ስቀባጅር የነበረውን እያንዳንዷ ነገር እመን አላልኩም። ዛሬም ጠይቀው የነበር ትልልቅ ሰው እነዚህ እውቅና ያላቸው ሰው ይችል ደንቆሮ ታያል። ምን ብለሽ የምትኮተኩ እሷ ደንቆሮ አይደለም ምን ስለምትናገር እኔ ነው ደንቆሮ ምትራንተ ደንቆሮ ቁጭ ብለህ እንደ ቆማጣ ጅል መጀመሪያ ከእሷ ጋር ይቅርታ ጠይቅ። እኔን ተውና እኔ ማጣቀሻው እየሰራ አይደለም ቅንጭላቱ። ምን አባቱ ምን ጭንቅላት አለው? ሲጀመር ጭንቅላትማ ቢኖረው 8 ዓመት ይላል። ደግሞ 8 ዓመት ስትቀለብ ኖራ ማለት ነው። እዚህ መልክህን አሳምረህ እሷን ቤት ንብረት አለን እሷ የሰራችውን እንጂ የት አባይ ሰራውን ነው ቤት ንብረት አለኝ የምትለው? 2 ወር ሂድና ስራና ልጁ ሲወለድ ትመጣለህ። አሁን የልጁን ደግሞ ማሳረቢያ ስንት ወር ሙሉ ጥላቷ እንደሄድከው ወረኛ። ኧረ በእናትህማ ልንገረው እንጂ መጀመሪያ እሷ ጋር ማውራት አልቻለም እኮ እኔን ማጣቀሻ ሚጥሚጣ ያደረገኝ